እጅግ ብዙ ነው ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ደካማ መስሏቸው በአንድ እግሩ ሲያዩት ባለ ስድስት ክንፉ ተክሊል አባት እርሱስ አንበሳ ነው ትናገር ደብራስቆ ሌጊዮን ሲዋረድ ድፍረት ተከናንቦ ገድሉ ተአምራቱ እጅግ ብዙ ነው ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ መንፈስ ቅዱስ አሐዱ አምላክ አሜን። ፍልሰተ አጽሙ ለአቡነ ተክለ ሃይማኖት። ሰላም ለእናንተ ይሁን ውድ የቻናል ቤተሰቦች እንደምን አላችሁ? ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። እንኳን አደረሳችሁ አደረሰን ለጻድቁ አባታችን አቡነ ተክለ ሃይማኖት ፍልሰተ አጽም መታሰቢያ ዓመታዊ ክብረ በዓል። የጻድቁ አቡነ ተክለ ሃይማኖት አጽም ፍልሰተ አጽም በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግንቦት 12 ቀን በታላቅ ድምቀት ይከበራል። ጻድቁ አቡነ ገብረ መንፈስ ቅዱስ 69 ዓመት ቆሞ የጸለዩበት 7ቱን ዓመት ደግሞ በአንድ እግራቸው የጸለዩ እና አጽማቸው ከተቀበረበት ከደብረ አሰበው አሁን ደብረ ሊባኖስ ገዳም የፈለሰበት ታላቅ በዓል በደብረ ሊባኖስ በታላቅ ሃይማኖታዊ ስርዓት ይከበራል። አቡነ ተክለ ሃይማኖት በ13ኛው መቶ ክፍለ ዘመን በመጀመሪያ በአገራችን በኢትዮጵያ ከሰሜን ሸዋ ሀገረ ስብከት ከእቲሳ አካባቢ በአምላክ ፈቃድ በሊቀ መላእክት ቅዱስ ሚካኤል ብስራት ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከእግዚአርያ አብራክ የተገኙ ቅዱስ አባት ናቸው። በተወለዱ በ3ኛው ቀን ከእናታቸው እቅፍ ወርደው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ወኢቱ መንፈስ ቅዱስ አንድ አብ ቅዱስ ነው፣ አንድ ወልድ ቅዱስ ነው፣ አንድ መንፈስ ቅዱስ ነው በማለት በስላሴ ስም ጠርቶ አመስግኗል። በተወለዱ በ15 ዓመታቸው ድቁና፣ በ22 ዓመታቸው ቅስና ከግብፃዊ ጳጳስ ከአባ ቀርሎስ ተቀብሏል። ጻድቁ ሕይወታቸው ሙሉ ለእግዚአብሔር በመስጠት እንደ በሬ ተጠምደው እንደ ገበሬ ታጥቀው ይህንን ዓለም ንቀው በጾም በጸሎት ተወስኖ በብሕትና የኖሩ እንደ ቅዱሳን ሐዋርያት ወንጌልን በመላው ኢትዮጵያ እየዘሩ የሰበኩ በጌታችን በመድኃኒታችን በኢየሱስ ክርስቶስም ደዌያንን ሥጋ በታምራት ድውያን ነፍስ በትምህርት የፈወሱ ሐዋርያ ናቸው። መንፈሳዊ ተጋድሎና እረፍት። ጻድቁ 7 ዓመት በአንድ እግራቸው በመቆም ያለ ምግብና ያለ ውሃ በትምህርት ሌሊት ቀን እንቅልፍ በዓይናቸው ሳይዞር እንደ ምሰሶ ጸንቶ በተመስጦ በትጋት ለሰው ዘር ሁሉ ድህነትን ስለምኑ ኖረዋል። ከ7 ዓመት ውስጥ ጥቂት ውሃ እየቀመሱት በ4ኛው ዓመት ብቻ ነበረ። ማቴዎስ 4:4 የሐዋርያት የዮሐንስ 14:22 ሁለተኛ ቆሮንቶስ 11:26 በዚህ ዘመን ውስጥ ጌታችን ተገልጦ በመስቀል ምልክት የተገጡት 7
የህይወት አክሊል ስለ ቀናች ሃይማኖትን ለማስተማር መላውን ኢትዮጵያ ስለመዞር ከአረማውያን ህዝብ ጋር በሃይማኖት ስትታገል ደምህን ስላፈሰስ ወደ ኢየሩሳሌም ወርደ ልዩ የቅዱሳን ቦታውን ስለ መሳምህ በ7 አመት ቆመ የአንዱ አገዳ እግር ስለመሰበሩ ስለ ብዙ ጾም ጸሎት ስግደት ስለ ልብ ትትና ንጽህና ቅድስና ብሎ አቀዳጅቷቸዋል። የጻድቁን ቃል ኪዳን ጻድቅ አባታችን ምድራዊ ህይወት በተጋድሎና በሐዋርያዊ አገልግሎት ከፈጸሙ በኋላ ከዚህ ዓለም ወጣ ውረድ የሚያርፍበት ቀን በተቃረበበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ከቅዱሳን መላእክት ከቅዱሳን ነቢያት ከቅዱሳን ሐዋርያት ጋር ወደ እርሳቸው በመምጣት የሚያርፉበት ዕለት መድረሱን ነገራቸው። በስማቸው መታሰቢያ ለሚያደርጉ ለነዳያን ለሚጸውት ቤተክርስቲያን ለሚያሰሩ ዝክራቸውን ለማዘከር መታሰቢያቸውን የሚያደርጉ ሁሉ በዚህ ዓለምን ሆነ በወደኛው ፍጹም ዋጋና ፍጹም ክብር እንደሚሰጣቸው ቃል ኪዳን ገብቶላቸዋል። ያዕቆብ 1:12 ራእይ 14:12 ሁለተኛ ጢሞቴዎስ 4:6-8 አቡነ ተክለ ሃይማኖት የረፍታቸው ጊዜ መቃብሩን ባወቁ ጊዜ የመንፈስ ልጃቸውን ጠርቶ ጌታችን የነገራቸው ሁሉ አስረድተው አባታዊ ምክር ተገሳጽ ከሰጣችሁ በኋላ ነሐሴ 24 ቀን ከዚህ ዓለም ድካም አረፉ። ፍልሰታ አጽም አቡነ ተክለ ሃይማኖት ከዚህ ዓለም ከተለያዩ በ55ኛው ዓመት የካቲት 18 ቀን ለመንፈስ ልጃቸው ለአባ ሕዝቅያስ ብርሃን ለብሰው በህልም ተገልጦላቸውና ወዳጄ ሕዝቅያስ ሆይ ሰላም ላንተ ይሁን፣ ጌታ በኋለኛው ዘመን ከዚህ ስፍራ ልጆችን ስጋህን ያፈልሳሉ ያሉኝ ዘመን ደርሷል። ሳትዘገይ ልጆችን ሁሉ ቅጥራቸውን እስከ ምፈልስበት ቀን ድረስ ግንቦት 12 ቀን ይሰበሰቡ። እናንተም በምስጋና በጸሎት በመንፈስ በዓል አድርጉ። አባቴ ተክለ ሃይማኖት የሚለኝ ሁሉ በዚች በፍልሰት አጽሚ ቀን ይምጣ፣ መንፈሳዊ በዓልን ያድርግ። እኔና ቅዱስ ሚካኤል ከወዳጅ አባ ፊልጶስ ጋር ስለኔ ፍቅር የተሰበሰቡ ህዝብ ልንባረክ እንመጣለን ካላቸው በኋላ ተሰወራቸው። አባ ሕዝቅያስም እንደታዘዘው የአባታችን አጽም ከዋሻ ወደ ታላቁ ቤተክርስቲያን ታፈልሱ ዘንድ ኑ ተሰበሰቡ ብለው የጻድቁ ወዳጆች በያሉበት ሀገር ሁሉ መላእክትን ላኩ። ምእመናን ጥሪውን ተቀብለው በዓሉን ለማክበር ከአራቱ አቅጣጫ ተሰበሰቡ። 12 መምህራን መጡ። እነዚያ የወረብ አገሩ አባ አኗሮስ የፈጠጋሩ አባ ማቲያስ የኢርናቱ አባ ዮሴፍ የሞሮቱ አባ አናሪዎስ የማህራ ቤተው አባ መርቆሪዎስ የጸሉልሽ አባ ታዲዮስ የወገጉ አባ ሳሙኤል የወንጁ አባ ገብረ ክርስቶስ የድንቢው አባ መዲነ እግዚ የዳሞቱ አባ አድሃኑ የክልአቱ አባ ኢዩስያስ እና የመሃገሉ አባ ቀወስቴዎስ ናቸው። እነዚያ መምህራን አባ ሕዝቅያስ ጋር በመሆን የአቡነ ተክለ ሃይማኖት አጽም ካረፉበት ዋሻ ባወጡ ጊዜ አጽማቸው እለት የተገነዙ ብድን ይመስሉ ነበር። መዓዛቸው ሽቱ ይሸታል።
ይሸት ነበር። በአጽማቸው ብዙ ድንቅ ታምራት ተደርጓል። በዚህ ዕለት አስቀድሞ የካቲት 19 ቀን ለአባ ሕዝቅያስ በህልም እንደነገራቸው አቡነ ተክለ ሃይማኖት ከቅዱስ ሚካኤል ከአባ ፊልጶስ ጋር ወደ ቤተ ክርስቲያን መጥተው አጽማቸው እስኪያርፍ ድረስ ከመንበረ ተቀምጠው ቆይተው አጽማቸው ካረፈ በኋላ የተሰበሰበው ሕዝብ ባርኮ በክብር ወደ ሰማይ አረጉ። ምእመናኑን በዓሉን በታላቅ ደስታ አከበሩ። በሰላም ወደ የቤታቸው ተመለሱ። ከዚህ ዘመን ጀምሮ እስከ ዛሬ ድረስ በታላቅ ገዳም በደብረ ሊባኖስ ቅዱስ ፓትርያርኮች፣ ብፁዓን አበው ሊቃነ ጳጳሳት፣ በርካታ ምእመናን እየተሰበሰቡ በዓሉን በድምቀት ያከብራሉ። ቅድስት ቤተ ክርስቲያን የጻድቁን ሐዋርያ ውለታቸው በማሰብ ከእግዚአብሔር የተሰጣቸውን ቅድስና መሰረት በማድረግ በስማቸው ጽላት ቀርጻ ስታከብራቸው ትኖራለች። አቡነ ተክለ ሃይማኖት የሚታወሱባቸው በዓላት መካከል አንዱ በዛሬው ዕለት ግንቦት 12 የሚከበረው የፍልሰት አጽማቸው በዓል ነው። የአቡነ ተክለ ሃይማኖት አጽማቸው የፈለሰበት ግንቦት 12 ቀን የቻለን ደብረ ሊባኖስ ተገኝተን ያልቻለን ደግሞ በአቅራቢያ ወዳለበት ስማቸው ወደምንጠራበት ቤተክርስቲያን ሄደን እንዘክረዋለን። የጻድቁ አቡነ ተክለ ሃይማኖት ረድኤት በረከት ላይ በሁላችን ላይ ይደረብን፣ አሜን። ወስብሐት ለእግዚአብሔር። ዋቢ መጽሐፍ ቅዱስ ገድለ መጽሐፍ ስንክሳር መጽሐፍ ሰዋስው ወግ በመዝገበ ቃላት ሐዲስ የቤተ ክርስቲያን መዝገበ ቃላት ቃሎች ያሰማልን። አባታችን ረድኤት በረከት አይለየን።